እንዴት ነው ሰው ከትልቅ ዝና በሚሊዮን ከሚቆጠር ዶላር የሆሊውድ አክተር ያገባች ልጅ ከዚህ ሁሉ የሀብትና የዝና ማማ ወርዶ እንዴት ጎዳና ተዳዳሪ ሊሆን ይችላል? ሰሞኑ ኢትዮጵያ ላይ ካለው አንድ የቲክቶከር ቦኒ ጉዳይ ጋር ትንሽ ሊያያዝ ይችላል ብዬ ስላሰብኩት ይህን መረጃ ላቀርብላችሁ ተገድጃለሁ። ቤቱን ፎሎ አድርጋችሁ ሼር በማድረግ እስኪ ሁላችንም ይህን መረጃ እናዳምጠው። ከሚሊዮን ዶላር ባለቤትነት ወደ ጎዳና ህይወት፣ የሞዴል ሎኒ ዊልሰን አስገራሚ የህይወት ውድቀት። ሎኒ ዊልሰን ትባላለች። ሁላችንም የምንመኘው ህይወት ነበራት። ዝና፣ ውበት፣ ሚሊዮን ዶላሮችና በሆሊውድ ታዋቂ ከሆነ ተዋናይ ጋር በክብር የተዳረች ነገር ግን ህይወት በአንድ ጀንበር ፊቷን ስታዞር ምን ሊፈጠር እንደሚችል የሎኒ ዊልሰን ታሪክ ያው ምስክር ነው። ከ20 ዓመት በፊት በታዋቂው መጽሔቶች የፊት ገጽ ላይ የምናያት ቆንጆዋ ሎኒ ዊልሰን ዛሬ ምን እየሰራች ነው? የትስ ትገኛለች? ያለፈው ዝናና ድምቀቷን ላጋራችሁ። የ1.6 ሚሊዮን ዶላር ባለቤት ነበረች። በታዋቂ የፊትነስ መጽሔቶች ግላም ፊት እና አይረን ማን ላይ የብዙዎችን ቀልብ የገዛች ሞዴል ነበረች። የባይዊች ፊልማት ነው ኮከብ ጄርሚ ጃክሰን ባለቤትም ነበረች። የውድቀቷ መጀመሪያ በትዳሯ ውስጥ ያጋጠማት አካላዊ ጥቃትና ስቃይ ለፍቺ ያደርጓታል። በጣም አሪፍና ቆንጆ የመሰለ ትዳር ትሮ የነበረች ልጅ ወደዚህ ደርሳለች። ከፍቺ በኋላ የመጣው ስር የሰደደ ሱስና የአእምሮ ጤና መቃወስ ህይወቷን የባስ እየረበሻት መጣ። ቀስ በቀስ ስራዋን ተወች። ቤቷንና ያሏትን ንብረት ሁሉ አጣች፣ ጥላም ወጣች። የዛሬው መራራ ህይወቷንና መገኛዋን እነሆኝ። ዛሬ በሎስ አንጀለስ ጎዳናዎች ላይ ቆሻሻ እየለቀመች ትኖራለች። ያላትን የተወሰኑ አልባሳቶችን በጋሪ እየገፋች ትመላለሳለች። ሰው ሊረዳኝ አይችልም በሚል መርህ ትኖራለች። የጓደኞቿንና የቤተሰቧን እርዳታም በዚህ ምክንያት ውድቅ አደረጋለች። ለሁላችንም ትልቅ ትምህርት። የአእምሮ ጤና፣ ዝናና ሀብት የአእምሮ ሰላምን አይተኩም። እደግመዋለሁ። ዝናና ሀብት የአእምሮ ሰላምን አይተኩም። ቲክቶከርና ዩቲዩበር መሆን ማለት ፍጹም ሰላም አላችሁ ማለት አይደለም። ራስን መንከባከብ ቀዳሚ ተግባር መሆን ያለበት ነገር ነው። የሰው እርዳታ በወደቅንበት ጊዜ የሚዘረጋልን እጅ አለመግፋት ለነገ መትረፋችን ትልቅ ዋስትና ነው። ህይወት ተለዋዋጭ ናት። ዛሬ ላለን ነገር ምስጋና ይኑረን፣ ማማረርን እንቀነስ፣ ለወደቁት ደግሞ ርህራሄን እናሳይ። አንድ ሰው ከዚህ መሰል አስከፊ ውድቀት እንዲያገግም እንግዲህ ትልቁ መፍትሄ እናንተ ምንድን ነው ትላላችሁ? ሀብት ወይስ የአእምሮ ጥንካሬ? ሀሳባችሁን ኮመንት ላይ አካፉን። ሼር በማድረግ ሌሎች ትምህርት እንዲሆን አዳርሱ። እኔ ይህን መረጃ ስነግራችሁ አንድ ማቀው የቅርብ የምለው ሰው ትዝ አለኝና በጣም ዝነኛ ደረጃ ይደርሳል ምርጥ ብላችሁ ያሰባችሁት ሰው ግን በአጭር የተቀጨ ለትውልድ እንኮ እንደው በጣም እሱ እንዲሆነ ተብሎ ከዘመናት ሲወራ የቆየ የምታውቁት ሰው ካለ ኮመንት ሴክሽን ላይ አካሉ እና አትታበዩ፣ በሰዎች ላይ አትክሩ ለማለት ያክል ነው። እንዴት አያችሁት ይህን መረጃ?